በግሩፕ የተሰበሰቡን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ። ያ ቅድምም እንዳጋጣሚ አምልጦሽ ያው ተናግረሻል። እሱን አትቀጭም። ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ? አታውቂም? አውቃለሁ። አላውቅም። እስኪ ወላሂ ልጆችን ኢንሳኝ አላውቅም። ወላሂ ላዚም አላውቅም። ተሰብስቦ ብር ይዞ እንደጠፋ የማውቀው ነገር የለም። እኔ እስከማውቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል። በቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል። ቤተሰቦቻቸውን ተቀብሏል። ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከበር ስለማያደርግ ራሴ በራሴ የማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳሃ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገርህ። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ። በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴ? ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ሲሰጡ አንድ ነገር ልንገርህ፣ ወላሂ ላዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ። ያ ከነበረው ያለ የትኛው ገንዘብ ታያለሽ? እሱ 2 ሚሊዮን ብር እያለ አታሳስተው። ጆከር ጠየቀኝ፣ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ። እስካሁን የድርጅቱ አካውንት ምንም ገንዘብ ገብቶ አያውቅም አልሽ አይደል? 2 ሚሊዮን እሱ መንገድ አታስታት። አሁን መንገድ አታስት ጆከር፣ አዳም። ማንኛው ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ። እሷ እያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ። እኔ እስከዛሬ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ። አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አያቅተን፣ ንፍጣሞች አይደለም። ግን ሙኒት ደግሞ እያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። ስለ ሙኒትና እኔ ነን እኮ እያወራን። አሁን አንተ እኮ ተስፍሽ ይጠይቀኝ፣ እኔ ልመልስለት። አንድ ጊዜ እማውቀውን እኔ ያስረዳሃለሁ ጆከር፣ ያለምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ፣ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ ሙሉ መረጃ የለሽ። ኢንካሙን ላቅ አልችልም፣ ምክንያቱም የድርጅቱ አባል ነኝ፣ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል። ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ። እኔ ወይም ሳሪ መሲ ያ ታውቀናለህ፣ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት ለዚህ ለ2 ወር ያክል ተቀብሎ አስታሞልናል። ምክንያቱም አቅም አጣ። አቅም እንዴት? ገንዘብ አጣ። የወጣው ገንዘብስ? የወጣው ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር፣ እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው። ተይውሽ አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለሁኝ። እኔም ሰሚ ነኝ።
ምክንያቱም ሲጀመር እስከማውቀው ድረስ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ከአንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማውቀው። ሁሉም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለውን ነገር አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ፣ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱም ማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፉ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድን ነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድን ናት ነው የምንለው። ፐርሰናል ላይፉ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባን ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስትጀምረው እኛም የምናዋጣው ነገር ስላለ እናካሂደዋለን። ላመሶል ይሄ ነው ያለው ነገር አለ ጉድ ያለ በቃ ሰላም ሙኒት አልሐምዱሊላህ። ወይ አሁን እሺ ይኸውልህ እኔ ለማህበረሰቡም እዚህ ላለውም አጀንዳ ወይም ለሌላ ፍጆታ አይደለም። በመጀመሪያ ካንተ ጀርባ ያሉ በደንብ ነገሮችን የሚያውቁ ታጋልጣላችሁ። ከሳራ ጀምራችሁ ሙኒትም መሲ ብርጅስቶንም የሰማችሁትን በአጠቃላይ በዚህ ላይ ያላችሁ ነገር ያለምንም ፍርሃት ትናገራላችሁ። እንቀጥላለን። አትናገሩም። ጸብ ሁላችንም እነ መማር ሁላችሁም ይህንን ነገር አጠቃላይ ሁላችሁም ታውቃላችሁ። አሁን ይሄ ብዬ በዝርዝር ነገሮች ከወጡ ብዙ ሰው ጋር የተያያዘ ነገር ይመጣል። ምንም ተደባብቆ ከዚህ በኋላ እየተደባበቀ እየተሸፋፈነ አንዱ በአንዱ በትውውቅ የሚታለፍ ነገር የለም። ያለውን ነገር እውነታውን አውርተን ጥፋት ነው ብለህ ህዝብ ፊት መመለስ ያለብን ነገር መልሰህ ነገሮችን እንዘጋለን። ያ ካልሆነ ግን እኔ በቃላት ጋጋታ በሌላ ጨዋታ አንዘጋውም። ነገሩን ጨርሻለሁ። ጫው አንተ ጋር ምንም ችግር የለብኝም። እኔ መጀመሪያ እዚህ ያለነው እኛ ተማምነን ነገሮችን ማስቀጠል አለብን። አንድ ጥያቄ አንዱን ስንነሳብህ ነው አንተ የምታምነው። አረ በተቀራት አንተ አታምነው። ምንድነው ጉዳዩ እኮ ለምን አትጠይቁም? አንድ እነማን ናችሁ? አንድ ሆናችሁ የምትነሱት እኮ ጠይቁ። ይኸው አለው ጠይቁ። ጉዳዩ አልገባህም አይደል? ጉዳዩንማ ገብቶ እኮ እኔም በቤቴ ተናግሬው እውነት ሀቅ መራራ ነች። እውነት ሀቅ መራራ። ይኸውልህ ምንም አልገባኝም እኮ ይኸው ሰው ፊት ጠይቀኝና ለመልስ። ቴሌግራም ላይ ራሱ ፈጥነህ መተህ መልስ ሰጥተሃል። ምንም የገባኝ ነገር ሼር ስትደረግ እንዲህ ነው የመለስኩት። ምንም የተለየ ነገር የለም እኮ። ስለዚህ ስምህን አንስቻለሁ። ሌላም ሰው ስምህን እስከሚያነሳ ጠብቅ። እኔ እኮ አሁን ለምንድን ነው ያነሳኸውም? አንተ ካለህ ጠይቀኝ። ይሄው አለው ለምትጠይቀው ጥያቄ የጉዳዩ ባለቤት እኔ ከሆንኩ እኔ መልሳለሁ። የሚያዳምጠው ከስር ደግሞ በተሰጠው አይምሮ አመዛዝኖ እውነት ይሆን መነሻ ልጀምርልህ። ድርጅቱ ምን ነበር የጀመርከው? የእርዳታ ድርጅት በጎ አድራጎት ድርጅት። በጎ አድራጎት በምን የተመለከተ? ምንም አረብ ሀገር ላይ ባሉ እህት ወንድሞች። አረብ ሀገር ላይ እህት ወንድሞች በምን የተመለከተ እኮ እያልኩ። ታመው ሲመጡ እንቀበላቸዋለን፣ ማረፊያ እንሰጣቸዋለን። እያንዳንዱን ነገር የምንሰራውን ነገር 4 ዓመት ሙሉ እኮ እየተሰራ እየታየ ነው። 4 ዓመት ሙሉ እየተሰራ እየታየ ነው። ጥሩ ነው። እሺ ገንዘብ ከምን በግሩፕ ገንዘብ አልተቀበልክም ነበር? በግሩፕ ተቀብዬ አላውቅም ገንዘብ። እርዳታ ማንም የሚያዋጣልህ ሰው የለም ነበር? በጎ አድራጎት ድርጅት ስትል ገንዘብ የሚያዋጣልህ ሰው የለም ነበር? በፍቃደኝነት በራሳቸው ማንንም ማስገደድ አትችልም። በፍቃደኝነት። እሺ እኮ ስንት 4 ዓመት ሙሉ ይህንን ስትሰራ ኑረሃል አይደለም? ድርጅቱ ከተቋቋመ ራሱ ገና 1 ዓመት ወደ ኢትዮጵያ እንደመጣው ነው። ወደ ኢትዮጵያ እንደመጣ ነው የተቋቋመ። እሺ ከዛ በኋላ ግን በስፋት ብዙ ሰዎች በእርዳታ መልክ ጥሩ ነገር እንደምሰራ በእርዳታ መልክ ብዙ ሰው ገንዘብ አውጥተዋል አይደል?
ምንም አላዋጣም። ገንዘብ አወጣ የምትለው ሰው የገቢ ማሰባሰብ ያደርግ ያለው ያም ደግሞ እዚህ አገር ቤት በተከፈተው የባንክ አካውንት መንግስት በሰጠኝ ፍቃድ ውስጥ እዛ የድርጅቱ አካውንት ውስጥ ነው። በተስፋዬ በግል አካውንት 1 ብር አስገብቻለሁ የሚል ካለ ይምጣ። በግል አካውንትም ሆነ ድርጅቱን የምትመራው አንተ ነህ። በአጠቃላይ ስትሰራ የነበረው ነገር ሐሰት ነው። እኔ ድርጅቱ ስራ አስኪያጅ አጭሩን ነገር ልንገርህ። እነሱ አሁን በጀርባ የነበሩ በአጠቃላይ ካልተናገሩ የምጣላ ከነሱ ጋር ነው አልኩ። ለምን እዛ ትሄዳለህ? መጀመሪያ አቋም አለኝ። ለምን ዙሪያ የተለያዩ እህቶቻችን ላይ ወርሃዊ መዋጮ እንደነበረ ካርድ ሁሉ እንደነበረ ከዛ የራስን የብያውን ዝርዝር አልናገርም። እኔ እናንተ ዝርዝር የምንነጋገርበት ጊዜ አለ። ወርሃዊ መዋጮ ላይ በፈቃደኝነት አንድ ሰው ይሄው አንተ ጋር ልነጋገርም ምን ያልኩ። በነገራችን ላይ ጆከር የምታውቁ በአጠቃላይ ይህን ነገር የምታውቁ፣ ስለዚህ ሚስጥር ይሄ ነገር ከ2 ወር በላይ ሆኖታል። ስለዚህ ሚስጥር የምታውቁ ወጣችሁ ትናገራላችሁ። አትናገሩ። ማንም ተጋፍጦ ወይም እንደዚህ እየተደባበቀ እህቶቻችንም ማንም ሰው ላይ ንግድ አይሰራም። የፈለከው መክረ ይዘህ ትመጣለህ፣ ችግር የለውም። እኔ እናንተ አዲስ ፊልም ያለ እንገባለን። ቻው። ለምን አትጠይቅም? ይኸው እዚሁ ጋር አለውልህ። ጠይቅ ስትባል ለምን አትጠይቅም? ለምን ሌሎቹ ጋር ትሄዳለህ? የድርጅቱ ባለቤት እኔ፣ ድርጅቱን የመሰረትኩት እኔ። አለ የሚባለውን መረጃ መተህ ብትጠይቀኝ እመልስልሃለሁ ብዬ ነው የመጣሁት። በራስ ቤትም ቢሆን በማንም ቤት ማለት ነው። በነገራችን ላይ ይሄ አጀንዳ አሁን አይደለም የሚነሳው፣ ስንት ጊዜ የተነሳ ጉዳይ ነው። ስንት ሺህ ሰው ባለበትም የተጠየቀ ጉዳይ ነው። የተለየ ነገር የለውም። ህጋዊ ፍቃድ ያለው ድርጅት ነው። አሁንም እየሰራ ያለ ነው። መጥቶ ቼክ ማድረግ ይቻላል። መጠየቅ የምትፈልጉ ነገር ካለ ደግሞ ባለቤቱ እኔ ያለሁኝ። ለምን ከሚዲያ ጠፋ ለሚለው ነገር የራሴ ጉዳይ ስላለ ነው። ያንን ጉዳይ ፕራይቬት የሆነ የቤተሰብን ጉዳይ ለእናንተ መንገር አይጠበቅብኝም። ከዛ በተጨማሪ ማስረጃ አለኝ እንዲያጭበርብረሃል የምትሉ ሰዎች ግን ላይቭ ስገባ ጠብቃችሁ መጠየቅ ትችላላችሁ። ከዛ ውጭ አባላት ስትሆኑ እራሳችሁ በፍቃደኝነት ድርጅቱን እንርዳው ብላችሁ ለድርጅቱ እንጂ ለረዳችሁት ለተስፋዬ ኬስ ያስገባችሁት ነገር የለም። አባላት ስትሆኑ ደግሞ አንድ ድርጅት 1000 አባላቶች መመዝገብ መብት አለው። ፈቅደው ከሰጡት ማንኛውም ኤንጂኦ እንደሚያደርገው ራሴ አካውንት ላይ የገባ 5 ሳንቲም የለም። በድርጅቱ አካውንት ነው ሲያስገቡ የነበረው። እያንዳንዱ ሰው ያደረገውን አስተዋጽኦ በድርጅቱ አካውንት ነው የሚያስገባው። ድርጅቱ ደግሞ በአመቱ መጨረሻ ላይ የሚጠይቀው የመንግስት አካል አለ። ለዛ ደግሞ የትም አይደለሁም። ምን መጠየቅ የምችልበት አክሰስ ላይ ነኝ። ከዛ ውጭ ግን ብር አጭበርብረሃል፣ ኦኬ ማስረጃ ይሄን ያህል አስገብቼለት እንዲህ አድርጓል፣ ይሄ ብላችሁ የምትመጡ ከሆነ ይሄው እኔም አለሁኝ። ለማንኛውም ዙሪያ ጥምጥም መሄድ አያስፈልገውም። ጓደኞቼን የተባበሩኝን ሰዎች ማካተት አያስፈልገውም። የጉዳዩ ባለቤት እኔ ነኝ። ይህንን ነገር ለመመለስ ደግሞ አለው ይሄው መጥቻለሁ። ስለዚህ ጆከር አሁንም በቤትህ የምትከፍት ከሆነ በክብር እመጣለሁ ወንድሜ። ምንም አታስብ፣ አትስጋ። ስለዚህ እኔ አንድም ነገር በተጨባጭ መተህ እንዲህ ነው የምትለኝ ከሆነ ያጠፋሁት ነገር ካለ ሶሪ እላለሁ። ያላደረግኩት ነገር ላይ ግን ደረቴን ሰጥቼ ምመጣ ሰው ስለሆንኩኝ ምንም አትስጋ። ምንም የሚያዳርሰውም ነገር የለም። ስለዚህ ቤትንም ከፍተህ ቢሆን ጥራኝ፣ አለውኝ፣ እመጣለሁ። ካለኝ ነገር ላይ ማመቻቸቼ መግባት እችላለሁ። ከዛ ውጭ ያለው ነገር ይሄ ነው። ሶሪ፣ በእኔ ምክንያት ስማችሁ ለተነሳ ለተጠራ ሰዎች በሙሉ በጣም አዝናለሁ። ምናልባትም እውነት የሚታወቅ ስራ ሰርቼ ስለሆነ ፊት ለፊት ያለሁት አንድም የሰው ሀቅ ወስጄ ስላልሆነ እዚህ ድረስ ያለሁት፣ ለዛ ደግሞ እኔ ነፍሴንም እሰጣለሁ፣ በአደባባይም ቢሆን እሰቀላለሁ። ስለዚህ አመሰግናለሁ ሁላችሁንም። አሁንም በምፈለግበት ሰዓት ላይ እመጣለሁ። ያላችሁ ጥያቄ ማስረጃ ከሆነ ደግሞ መጀመሪያ ለህዝቡ አቅርቡ። እስቲ ህዝቡ ጋር ይቅረብና እኔ ጋር እናንተ ጋር ያለው ማስረጃ ይውጣና በቃ ከዛም በኋላ ከተብላላ በኋላ እኔ መጥቼ እሰጣለሁ አስተያየት። ስለዚህ ይህንን ነው እንትን ምለው። አመሰግናለሁ። ሳሪ ምናልባት ጊዜያችሁን እንዳንይዝ። እሺ ተስፍሽ፣ በቃ እኔም ስራዬን ልስራ ጋይስ። ስራዬን ልስራ። አመሰግናለሁ ተስፍሽ። ካላስ ጋይስ እኔ ስራ